አደረሳችሁ። አሜን። እንኳን አደረሳችሁ እያለ አሜን። እንኳን አብሮ አደረሰን። ቸለል አላችሁ እንዴት? እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ ዝማሬ ላቀረቡልን እህቶቻችን ቃለ ሕይወትን ቃለ በረከትን ያሰማል። አሜን። እግዚአብሔር አምላክ ቢወድ ቢፈቅድ ላለን ደቂቃ የተወሰነ ነገር እግዚአብሔርን እንነጋገራለን። ባለፈው የተወያየንባቸው ጉዳዮች ነው የምንቀጥለው። እንግዲህ የሰማችሁ ያያችሁ የተረዳችሁን ትኖራላችሁ ብዬ እገምታለሁ። የዛሬ ሳምንት ስለምንድን ነው ያየን? ምንድን ነው ያየን የዛሬ ሳምንት? ወይ የዛሬ ሳምንት የነበረው ሰው አሁን አልመጣም ማለት ነው። ተዘጋጅታችሁ ኑሩ የትምህርት ርዕስ። ስለዚህ በዚያ ዝርዝር ጉዳይ ምንድን ነው ያየን? ባለፈው ከተወያየንበት ርዕሳችን ላይ አንስተን አንዱን ምን አየን? አንድ ክርስቲያን ሲኖር ምን ሆኖ መኖር ይጠበቅበታል የሚለውን አላየንም? አይተናል። ስለዚህ እየረሳችሁት ከሆነ እንግዲህ አላውቅም። ለማንኛውም ግን ዕለቱ ቅድስት ነበረ። እዚያ ባሻገር ደግሞ የዕለቱን መዝሙርም አይተናል በጋራ። ዕለቱንና ያን ጉዳይ አንድ አድርገን ነው የምናየው። ምክንያቱም ያንን ብቻ ስናይ በዕለቱ የሚከናወነው ጉዳይ ደግሞ እንዳያመልጠን ዓመታዊ ስለሆነ የግድ ደግሞ ያንንም በዕለቱ ከተነበበው ጋር አገናኝተን ደግሞ የተወያየንበትም ለሌላ ጊዜ ደግሞ ሰዓት ላለመጨረስ ሌላ ጉዳይ ለማየት እንድንበቃ ደግሞ የተወያየንበትን ደግሞ እያየን እንሄዳለን። አራት ነገሮችን ተወያይተን ስለዚህ አንድ ክርስቲያን ሲኖር በክርስትና ሕይወት ምን መሆን ይጠበቅበታል የሚለውን የዛሬ ሳምንት ባጭሩ አየን። አላየንም? አይተናል። ርዕስ ያነሳነው ተዘጋጅታችሁ ኑሩ በሚል ነው አይደለ? ስለዚህ አንድ ክርስቲያን እንዴት ተዘጋጅቶ መኖር አለበት የሚለውን አየን። ዛሬ ደግሞ ከዚያ የተወያየንበት ርዕስ ቀጣይ ያለው ምንድነው ከተባለ እንደማን ሆነን እንኖር የሚል ነበረ። ታስታውሳላችሁ አይደለ? እንደማን ሆነን እንኖር ይላል። ሁለተኛው እናንተ በጊዜው ያቀረባችሁት ብዙ ጉዳዮች አሉ። እንደ አባቶቻችን ሆነን እንኖር ያላለ፣ እንደ ቅዱሳን ሐዋርያትም ሆነን እንኖር ያላለ፣ እንዳለፉት ብዙ ቅዱሳን ጠርታችኋል። እንግዲህ ያው የእናንተ ሐሳብም በዚህ ውስጥ የተካተተ መሆን ስላለበት ነው። ስለዚህ አሁን ዛሬስ ዕለቱ ዕለተ ምኩራብ ነው። እንዴት ሆነን እንኖር የሚለውንና ከምኩራብ ጋር አንድ አድርገን ግን እናየዋለን። እግዚአብሔር ከሁላችን ጋር አብሮ ይሁን። አሜን። ለዚህ ርዕስ የሚሆነን ደግሞ የተነበበው ወንጌሉ በራሱ የዕለቱ ትምህርት ርዕስ ይሆንና ያንን እናይበታለን። የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ስትመለከቱት እንዲህ የሚል ኃይለ ቃል ታገኛላችሁ እስከ ፍጻሜ ድረስ። ወእምድኅረ ዝንቱ ወረዱ ቅፍርናሆም ውእቱ እሙ ወአሃዊሁ ወአርዳይሁኒ ምስሌሁ። ከዚህ በኋላ ወደ ቅፍርናሆም ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም ወንድሞቹ እነ ያዕቆብ እና ዮሴፍ ቅዱሳን ሐዋርያት በአንድ ሆነው ወደ ቅፍርናሆም ወረዱ። ወደዚህ ወረዱ። ወደ ቅፍርናሆም ማን የወረደ? ጌታችን በማን ጊዜ ልጅ ይጠበቃል። ጌታችን እመቤታችን ወንድሞቹ ያዕቆብና ዮሐንስ ማለት ነው። ወንድሞቹ ቅዱሳን ሐዋርያት በአንድ ሆነው ወደ ቅፍርናሆም ወረዱ። ወደዚህ ነው የወረዱ። ስንት ሰው ነው የወረደው? እርግጠኛ ናችሁ? ስንት ነው የወረደው? እስኪ ማን? ጌታችን፣ እሺ፣ ያዕቆብና እሺ፣ ቅዱሳን ሐዋርያት ደቀ መዛሙርቱ። አሁን ይሄን ያዙ። እንግዲህ አሁን እንዴት እንኖር የሚለው እኒህ አራቱን ይዘን ከኖርን በቂ ስለሆነ ማለት ነው። አሁን ወንጌሉ ነው የሚነግረን። እንግዲህ እንዲህ ካለ በኋላ ወነበሩ በህየ ህዳጠ መዋዕል እኒህ አራቱ
በዚያ ቦታ ጥቂት ቀን ኖሩ። ስንት ቀን ኖሩ? ጥቂት ቀን። ወአኮ ብዙሃ ይልና ብዙ ቀንም አይደለም ይልና ተርጓሚያኑ የቁጥር መጽሐፍ 11 ቀን ቆይተዋል ይላል። ይህ ምንድነው? በቤተ ክርስቲያናችን ውስጥ ባሕረ ሐሳብ የሚባል የቁጥር መጽሐፍ አለ። ሁሉን ነገር ዘርዝሮ የያዘ የቁጥር መጽሐፍ የሚባለው ያ ነው። ስለዚህ በባሕረ ሐሳብ አቆጣጠር ሲቆጠር እኒህ አራቱ ባንዱ ነው። ቅፍርናሆም የቆዩት ቀን ስንት ቀን ነው ከተባለ ስንት ቀን ሆነ? ስንት ቀን? 11 ቀን። አሁንም ተከታተሉኝ እንግዲህ እንዲህ ካለ በኋላ ወቀርበ በዓለ ፋሲካሆሙ ለአይሁድ የአይሁድ ፋሲካ የሚያከብሩበት ቀን ደረሰ ይላል። ማንም ምን የሚያከብርበት? የአይሁድ ፋሲካ። ምን የሚያከብሩበት? ፋሲካ። በጣም ጥሩ። በዓላቸው ስለሆነ እነዚህ ወደ ቅፍርናሆም ወርደዋልና በዚያም ጥቂት ቀን ቆይተዋልና ተመልሰው ወአርገ እግዚእ ኢየሱስ ክርስቶስ ኢየሩሳሌም ጌታችን ኢየሱስ ክርስቶስ የአይሁድን በዓል በመካከል ተገኝቶ ለማክበር ወደ ኢየሩሳሌም ወጣ። ደግሞ ወደዚህ ወጣ። አሁን ደግሞ ወደ ኢየሩሳሌም። ቅድም ወደዚህ ተወረደ ነው ያለ። ጥቂት ቀን ከቆዩ በኋላ ወደዚህ ወጣ አለ። ደግሞ ወደ ኢየሩሳሌም ተከታተሉኝ። አሁን ካለ በኋላ ወረከበ በምኩራብ እለ ይሰይጡ ወይሳየጡ አልህምተ ወአባጋ ወአርጋበ ወመወልጣን እንዘ ይነብሩ በቤተ መቅደስ ወይም በዛ በምኩራቡ በጎችን የሚሸጡ ላሞችን የሚሸጡ ርግቦችን የሚሸጡ ተቀምጠው የሚሸጡ ሰዎችን አገኘ። ምን የሚሸጡ ደግሞ አሁን ከዚህ ላም፣ በጎችን፣ ርግቦችን ስንት ነው የሚሸጡት? 3 እኒህ ነገሮች ከምኩራብ ውስጥ እየተሸጡ አገኘ። ጌታችን ግን ምን ሊያደርግ ነው የወጣው? በዓል ሊያከብር በሩኝ። በዓል ሊያከብር በሄደበት ቦታ ግን ምን እየተሸጠ አገኘ? በግ፣ ላም፣ ርግብ። ይህን ያዙ። አሁን በእውነት እውነቴን ነው የምነግራችሁ፣ ሰላም ይጠቅም ነው። ከዚህ በኋላ እንዲህ ሆነው ይህን ሁሉ ቢያይ ወገብረ መቅሰፍተ ጥብጣቤ ዘሀብል ጅራፍ አዘጋጅቶ እነዚህን ሁሉ አባረራቸው ይላል። ምን አዘጋጅቶ? ጅራፍ። አሁን ምንና ምንን ያባረራው? ነጋዴዎችን ምንና ምን የያዙት ናቸው? ነጋዴዎች ታዲያ በጎችና። በጣም ጥሩ። ወገፍታ ማዕዳት የሆኑ መደርደሪያቸውን ሁሉ ደርድረው ይቀመጡበት የነበረውን ሁሉ ገለባበጠባቸው። ወዘረወ ወርቆሙ ወብሩሮሙ ለመወልጣን ብራቸውንም ሳይቀር ገንዘባቸውን በተነባቸው ይልና ሊቃውንት እዚህ ላይ ምን ይላሉ? እንዴት ነው እግዚአብሔር የሌላ ገንዘብ አታባክኑ ይል የለምን? ለምንድን ነው ካሉ እርሱ እንደሌሎች አይደለምና ከዚያ ቢያባራቸው ከዚያ ቢበትንባቸው በየቅሬታቸው ወይም በየመደርደሪያቸው በየቤታቸው ሄዶ ተገኝቶላቸዋል እንጂ የማንም ገንዘብ አልጠፋም ይላል። አሁን እንዲህ ካላቸው በኋላ ርግብ የሚሸጡትን፣ በግ የሚሸጡትን፣ ላም የሚሸጡትን ነጋዴዎች ምን አላቸው? አሰስሉ እምዝየ ይህንን ነገር ከዚህ አውጡት አላቸው። ከዚህ አውጡት፣ ከዚህ ልታኖሩት አይገባም። ወይ ተየስዩ ቤታው የቤተ ሚስያት የአባቴን ቤት የምን ቤት አታድርጉት? ተናገሩ። የንግድ ቤት አታድርጉት። አይቻልም። የአባቴ ቤት ምን ሊባል ይገባዋል እንጂ ምን ለማለት ነው? የጸሎት ቤት። ስለዚህ የንግድ ቤት አይደለም። የምን ቤት ነው? የጸሎት ቤት። በጣም ጥሩ። እንዲህ ከይህን ሲያይ ወተዘከሩ አርዳይሁ ይልና ደቀ መዛሙርቱም አስተዋሉ። ምን ስለሆነ እንዲህ የሚል ጽሑፍ ተቀምጧል። እንዲህ የሚል ጽሑፍ ቅናተ ቤትከ በልሃኒ፣ ቅድም ሲሰበክ ሰምታችሁ ሰራርልን። እስመ ቅናተ ቤትከ በልሃኒ፣ የቤት ቅናት እንደምን አቃጠለኝ፣ እንደ እሳት ምን አደረገኝ? አቃጠለኝ የሚል ጽሑፍ ተጽፏልና ያንን ደቀ መዛሙርቱ ተገነዘቡ፣ አሰቡ። ከዚህ በኋላ አይሁድ መልስ አመጡ። ይህንን ነገር የምታደርገው በማን ስልጣን ነው አሉት። ይህ ምልክት የምታሳይ
ምን ለማለት ፈልገው ነው? ጠንቃቆች ወግ አጥባቂ ስለሆኑ ከካህናት ወገን አይደለ፣ ከነገስታት ወገን አይደለ። ማን ሹሞ ነው ግን ይህን ሁሉ ምሰራ አሉት። ንጉሠ ሰማይ ወምድር ሊቀ ካህናት መሆኑን ስላልተረዱ ስላላመኑበት ማለት ነው። ጌታችንም አዙሮ መለሰና እንዲህ አላቸው። የሚመኩበት አንድ ቤተ መቅደስ ነበረና ንስትው ወለዝንቱ ቤተ መቅደስ፣ ይህንን ቤተ መቅደስ አፍርሱት አላቸው። ይህንን ምንድን ቤተ መቅደስ እኔ በሶስተኛው ቀን እሰራዋለሁ። በስንት ቀን? በሶስተኛው ቀን። አሁን ደነቃቸው። ለምን ቢባል ቤተ መቅደሱ ስንት ዓመት የጨረሰ ነው ቢባል 46 ዓመት። ቀላል አይደል? የብዙ ዘመን ነው። በጣም እንዴ እኛ 46 ዓመት ሰርተን አንድ ቀን ላፈርሰው ነው ሲል ደግሞ እኮ በሶስት ቀን ነው። እንዴት ይህ ነገር ሊሆን ይችላል አላቸው። አሁንም አልተገነዘቡም። ይሄ 46 ለመሆኑ ባለው ለመጨረስ በየት ይታወቃል ቢባል እስራኤላውያን እንዲህ ሆነዋል። በአንድ ወቅት ከምርኮ በኋላ እግዚአብሔር በሰላም ቢመልሰን፣ እስኪ በሰላም ቢመልሰን ነው። በሰላም ይመልሰን ወደዚህ አቤት ምን ተሰማ? አይ እውነት እኮ ነው። እስኪ አንድ ጊዜ በሰላም ቢመልሰን ወደዚህ እሺ፣ በሰላም ይመልሰን ወደዚህ ተናገሩኝ። የምትመለሱበት ጉዳይ ጠፋል። ወደ ሀገራችን ብላችሁ አልቆ መልካም ብትሄዱ ለሀገራችን ምን ታደርጉ እንጃ እንግዲህ እናንተ ታውቃላችሁ። ብቻ ግን እንዲህ አሉ፣ በሰላም ወደ ሀገራችን ቢመልሰን አሉና የምንሰግድበት መስዋዕት የምንሰዋበት እግዚአብሔር የምናመሰግንበት ቤተ መቅደስ እንሰራለን አሉና ተሳሉ። ስዕለት እኮ ነው፣ ስዕለትን የተሳሉት ብቻ ከመከራው ይሰውረን እንጂ ሂደን ቤተ መቅደስ እንሰራለን ብለው ፋርስ ባቢሎን ነው ተስለዋል። ስዕለት እውነቴን ባለው የምነግራችሁ ስዕለት ተስሎ ማስቀረት ከባድ ነው። ባለው እንዲያከም ዙረን ማለት ነው። ያሰባችሁት ነገር ካለ ለሰው ሊሆን ይችላል፣ ለእግዚአብሔርም ሊሆን ይችላል፣ ለቅዱሳን አባቶቻችን ሊሆን ይችላል፣ ለገዳማት ይሆናል። ቀድሞ ሳይሳካልን የተሳልነው ሲሳካልን ግን እንዳናጠፋ። እሺ አሁን የእስራኤል የተረገሙበት አንዱ ይሄው ነው። ብቻ እግዚአብሔር ይመልሰን አሉ። ስለታቸው ግን እግዚአብሔር ሰማ። ሰምቷቸው ወደ ሀገር ሲመልሳቸው ምን አሉ? አረ እመ እግዚአብሔር ያነጸ ቤት፣ እግዚአብሔር ቤትን ካልሰራ ከንቱ መድከም ነው። ዘንድሮ የኛ መሬት እንረስና ከርሞ ቤተ መቅደስ እንሰራለን አሉ። ግን ፊት ምን ብሎ ነው የተሳሉት? በሰላም ቤተ መቅደስ ምን እናደርጋለን? እንሰራለን። ሲመለሱ ግን ምን አሉ? ደግሞ የዘንድሮን ወይናችን ተክለን እንክረም፣ ለከርሞ ቤተ መቅደስ እንሰራለን። እንዲህ እያሉ ቤተ መቅደስ የማይሰሩ ሆኑ። አሁን ስለታቸውን ተውት። በኋላ እግዚአብሔር ዘሩባቤል የሚባል ደግ ንጉሥ አስነስቶ ካህን ነው፣ ንጉሥ ነው። ሁሉን አንድ ልብ አድርጎ ገዝቶ ቤተ መቅደስ ከመሰራቱ በፊት 2 ዓመት ነግሶ ነበረ። በኋላ ይህ ቤተ መቅደስ ሲሰራ 46 ዓመት ጨረሰ። 48 ይሆናል ዘሩባቤል። ከዚያ በኋላ 1 ዓመት ቆይቶ በ49 ዓመቱ መንግስቱን ይጨርሳል ማለት ነው። ስለዚህ ይህን ሁሉ ዘመን የጨረሰብን ቤተ መቅደስ ለምንድን ነው አንተ የምታፈርስብን ብለው አይሁዳውያን አንጎራጎሩ ይላል። በጣም ጥሩ ካለ በኋላ እርሱ ግን የሚነግራቸው በእንተ ቤተ ሥጋው ማይደር ስለሚባል ስለራሱ አካል ይነግራቸው ነበረ። እናንተ የምታስቡት ይህ መልኩ ያማረ ሕንፃ እያያችሁ ነው፣ ነገር ግን የኔ አካል ነገ ሞታለሁ እያላቸው እኮ ነው። ከዚያ በኋላ በሶስተኛው ቀን እነሳለሁ፣ እናንተ ቤተ መቅደስ የእናንተን አካል ላስተካክል ነው የመጣው፣ ይህን የሰራችሁት እናንተ ናቸው፣ እናንተን የሰራው ግን እኔ ነኝ እያላቸው እኮ ነው። አሁን እሰየው እንግዲህ ይህን ነው። ከኔ ጋር ናችሁ ግን? አዎ ያልኳችሁን ይዛችኋል አይደለ? ራሳችሁ ምንድን ነው እዚህ ታስቡት? ምኩራብ ነው አይደለ? አሁን ይኸው ተመልኩ። ስለ ምኩራብ ብለን ይችን አንዳንዷን ብለን ቀደም ካልነበት ቦታ ደርሰን ትምህርታችን ጨረስ ማለት ነው። አሁን ምኩራብ የሚለው መጀመሪያ ይታሰብ። ዛሬ እሑድ ማን ይባላል? ምኩራብ የቤተ አይሁድ መሰባሰቢያ ነው። ምኩራብ ብዙ ነው፣ ቤተ መቅደሳቸው ግን አንድ ነው። ምኩራብ በየቦታው አለ፣ ሁሉም ይሰባሰብበት ነው። ስለዚህ ቤተ መቅደሱ ግን አንድ ነው። ምኩራባቸው ያስተምሩበታል፣ ይመክሩበታል፣
የሰውን አቤቱታ ይሰሙበታል፣ የሚፈልጉትን ነገር ሁሉ ያደርጉበታል። አሁን ባጭር ወደኛ ምኩራብ ሲተረጎም ምን ይሆናል ካላችሁ ጉባኤ ቤት ይሆናል። የተለያዩ መካናት ትምህርት የሚሰጥባቸው መንፈሳዊ ነገሮች ሁሉ አሁን ለኛ ምኩራብ ተብለው ይጠራሉ። አዳራሽ ማለት ነው፣ ሌላ ነገር አይደለም። ቤተ መቅደሱ ቤተ መቅደስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ቅድም ወደዚህ ነው የወረደው ብያቸዋለሁ። ወደዚህ ወደ ቅፍርናሆም ከሄደ በኋላ ግን ወደዚህ ተመልሷል። ወደ ኢየሩሳሌም ወደ ምኩራብ ተመልሷል። አሁን በፊት ወደዚህ ነው ሄደ፣ ወደ ቅፍርናሆም። ይችንም ባለው ያዙ። ቅፍርናሆም የሚባለው ቦታ ከኢየሩሳሌም አውራጃ ውስጥ መድኃኒታችን ኢየሱስ ክርስቶስ እንደዚች ቦታ ፈውስ ያደረገባት ቦታ የለም። እንደዚች ቦታ ማለት በጣም ልዩ ቦታ ናት። በጣም ብዙ ሰዎች የዳኑባት። ያ የዋህ ሰው ሁሉ በመንገድ እየተከተለ ልጄ ታሟል አድንልኝ ሲል የት ነው መጥቼ ማድንልኝ ብሎ ቢጠይቀው በቃል እዘዝ ልጄ ይድናል ያለው ቅፍርናሆም ሆኖ ነው የዳነለት። እና ብዙ የፈውስ ቦታ ናት። ስሟ ናሆም የሚባል እንትን ነበር። የማነው ነቢይ በናሆም ቅፍርናሆም የተባለች ናት። በአይሁድ አይሁዳውያን መባል፣ በኤሞር ዕብራውያን መባል ልማድ ነው ለእስራኤላውያን። እና በናሆም ቅፍርናሆም ተብላለች። ቅፍርናሆም ማለት ደግሞ ፈውስ፣ የድህነት ቤት፣ የድህነት ቦታ ማለት ነው። ቅፍርናሆም ማለት ነው የድህነት ቦታ። አሁን ወደኛ ቅፍርናሆም ተብሎ ቢመጣ ሲተረጎም ምን ይሆናል ካላችሁ የሐኪም ቤት ማለት ነው፣ ሌላ ነገር አይደለም። እዛ እንደዚህ ስናመጣው ከኛ ሲደርስ ግብሩን ያገኛል። አሁን የኛ መንፈሳዊ ድህነት የሚሰጡባቸው ቦታዎች ሁሉ ቅፍርናሆም ተብለው ይጠራሉ። ይቺ ቅፍርናሆም ሰዎች ሕሙማነ ሥጋ በተአምራት ሕሙማነ ነፍስ በትምህርት የዳኑባት የተፈወሱባት ቦታ ናት። ጌታችን ወደ ቅፍርናሆም ሲሄድ የድህነት ቦታ ዘላለማዊ ድህነት የሚደረግበት ቦታ በኋላ ቀራንዮ እንደምትሰራ በዚያ ስራውን ሰርቶ ሲያሳይ ማንና ማንን ይዞ የወረደ ከተባለ እናቱን ይዞ ወንድሞቹን ይዞ ሐዋርያትን ይዞ ወደ ቤት ወረደ፣ ወደ ቅፍርናሆም። ተመልከቱ እንግዲህ ወደ ቤተ ክርስቲያን አሁን ቅፍርናሆም አሁን የድነቷ ማዕከል የእያንዳንዱ ቤተ ክርስቲያን ናት። ቤተ ክርስቲያን በዚች ጉዳይ ስንገልጻት ማን ማን አሉበት ቢባል ነቢያት እየወገናቸው በዘመነ ብሉይ፣ በሐዲስ ግን ጌታችን አለበት፣ እመቤታችን አለችበት፣ ሐዋርያት አሉበት። የሁሉም ህብረት በአንድነት የሚነገርባት ሁሉን አንድ አድርጋ የያዘች የድህነት ማዕከላችን ማናት ስትባል ደግሞ ቤተ ክርስቲያናችን አይደለችም እንዴ? እርሷ ናት። ስለዚህ እንደማን እንኖር የሚለውን ደግሞ እያየነው ስንሄድ ስለ ቅፍርናሆም ተናገር፣ ስለ ምኩራብም ባጭሩ ነግራቸዋለሁ። ከዚህ በኋላ እንደማን ነው የምንኖረው የሚለውን እኛ እንደማን ብንኖር ደግነት ነው ሲሰውት፣ እንደማን ብንኖር ይሻላል? አሁን ደግሞ ተናገሩ እንጂ መቼ ተጠየቀ የቀርነት ነው። ያው ሐሳቡን አምጥተን ተወያይተንበታል አይደል? ከዚያ በኋላ ተነጋግረን ወደ ስራ መቀየር ካልቻል መመላለስ ብቻ እንዳይሆንብን ነው። ስለዚህ እንደማን ብንኖር ጥሩ ነው ካል እንደው ይህን በአንጻር ማየት በራሱ መልካም ነውና እንደው ከጥንቱ ብንነሳ ከአባታችን እንደ አዳም ብንኖር መልካም ነው አይደለም? አቤት ነው አይደለም? አዳም እኮ መልካም ሆኖ እግዚአብሔር እንዳኖረው የኖረ 7 ዓመት ከ3 ወር ከ17 ቀን ብቻ አይደለም? ስለዚህ እናንተ 7 ቀን ኖራችሁ ከዚያ በኋላ ትቀየሩ ይሻላችኋል? ይሻላል አይሻልም? እዛ በኋላ አጋፍራሽ እንዳትሆኑ ነው። አሁን የኖረ 7 ቀን ነው ወይም 7 ዓመት ከ3 ወር ከ17 ቀን ብቻ እግዚአብሔር በረድኤት እየጎበኘው ከፈጣሪው ጋር ሳይጣላ ሕግ ጠብቆ በሕግ አፍራሽነት ሳይጠየቅ ከመላእክት ጋር እየተነጋገረ የኖረው በጥንተ ጠባይ ተጠብቆ የኖረው ለዚች ቀን ብቻ ነው። ከዚያ በኋላ ግን በምን ተጠይቋል ማለት ነው? አታድር የተባለውን በማድረጉ በምን ተጠየቀ? በሕግ አፍራሽነት ተጠይቋል። ከዘመነ ሐዲስ በኋላ አዳምን መውቀስ አይቻልም። ለምን ካላችሁ ዳግመ አዳም ክርስቶስ አለ አይደለም? ወደ ኋላ ለመካከል ላይ ያለውን ለማየት ነው።
እና ለማንኛውም እንደ አዳም እንኖር ብትሉ በጥንተኛው አዳም መኖር ስላልቻል ዳግመ አዳም ክርስቶስ ሰው የሆነ የጥንቱን አዳም ክብሩን ለመመለስ ስለሆነ አዳም ከመካከል ላይ መውደቅ አጋጥሞታል። ስለዚህ ሰው ይወድቃል ይነሳል። ችግሩ እንደወደቁ መቅረት ነው እንጂ ወድቆ መነሳት ጀግንነት ነው፣ መልካምነት ስለሆነ እንደ እናታችን ከፍ ያደረክ እንደ ሔዋን እንኖር ብንል ደግሞ ሔዋን ደግሞ እንግዲህ ችግር ገጥሟታል። እርሷም ቢሆን ለምን ካላችሁ ችግሩ ያጠፋት ውዳሴው ከንቱ ነው። እንዲያ ባይሆን ድሮ ችግሩም አይመጣም። ሰው ሲመሰገን ደስ የሚለው አለ። አንዳንድ ሰው ባይመሰገን የሚያናደው ግን ሲያመሰግኑ ደስ የሚለው ምስጋና ጥሩ ነው አይደል? አቤት ተናገሩ እንጂ ተወዳላችሁ አትወዱ? እንወዳለን አይደል? ደግሞ ደክማችሁ እንደናንተማ ጥሩ የት ይገኛል ካላላችሁ ትቆረባላችሁ። እኔም እቆረባለሁ። እንደዛ ትንሽ ያስፈልጋል፣ ግን ደግሞ ያጠፋል። ከበስበስ እያለ ሲሄድ መጨረሻ ላይ ያጠፋል። እና ግን ጠንቀቅ ማለት ይህ ሰው የሚያመሰግነኝ ምን ፈልጎ ነው? ምን ሌላ ይፈልጎ ነው? ሊያነሳኝ ነው? ሊጥለኝ ነው ማለት ነው። አንዳንድ ሰው ያውቆ እየካበ ግን ኋላ ያፈርሳል። ከባድ ነው። አይቶ እንዲህ ከፍ ያደረገውና ያቆ የሞተ ነው ይሏል። ደግሞ ዘወር ነው ማለት ነው። ስለዚህ ክቦ የሚያፈርስ ሰው ስላለ ሰው ሲክባችሁ ወንድሜ ተወኝ፣ እኔ ቁመቴም ሁሉም ነገር ለኔ በቂ ስለሆነ ይብቃኝ እንደዚህ ማለት። እዛ ቀጥሎስ ደግሞ አንተ እኮ እንዲያው ሰጭ ነህ ደግ መሆንህ ሲሉት ደግሞ አይ ወንድሜ ደግስ እግዚአብሔር ሌላውን ሀብትም ሰጥቶ ይልቁን ደግሞ አካሉን ምግብ አድርጎ የሰጠ እግዚአብሔር ያለ ሀብታም ማለት ደግስ እግዚአብሔር ብሎ መመለስ ካልተቻለ እንዲያው ከባድ ነው። ግን ዮሐንስ አፈወርቅ ሊቁ እንዲህ ይላል፣ ሰውን ጥቂት አመስግነው ይላል። ለምን ካል እየሰጠ ያለ ካላመሰገንከው ሊጠፋ ይችላል ይልና ውዳሴ ከንቱ ያጠፋ የለም ወይ ካልከኝ ይልና አይ ሰው ጥቂት አዝመራ ይዘራል፣ ግን ሙሉም ባያርመው ባይኮተኩተው መቼም ለእሸት ያህል አያጣበትምና ይህ ሰው በውዳሴ ከንቱ ቢወድቅም የሰጠው ገንዘብ ደገፍ አድርጎ ለንስሐ ስለሚያበቃው እንግዲህ በዚህ ምክንያት ብታመሰግነው ጥሩ ነው ይላል። ያው እንዳይጠፋ ለመጠበቅ እንጂ ውዳሴ ከንቱ አይጠቅም። ይጠቅማል። ስለዚህ የሚያከበሰብሳቸውን ሰዎች አትውደዱ ባጭሩ ማለት ነው። እውነቴን ነው የምነግራችሁ፣ ያጠፋሉ። እና ሔዋንን አንዱ የጣላት ምንድን ነው ካላችሁ እንዳንቺ ንግስት ማን አለ መባሉ አይደል? እንዴ ማን እንዴ እንደዚህ ከሆንኩ ማንስ እንዳንቺ ማን አለ? ለዛ እኮ ነው በሔዋን የመጣውን ትዕቢት እመቤታችን ያስወገደችው። አይታችሁታል አይደል? ሔዋን እሺ በኩል የተቀበለችው እመቤታችን ግን መልአኩ ቅዱስ ገብርኤል እንኳን ተፈሥሒ ፍሥሕት ስላት ተፈሥሒ ፍሥሕት ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ስላት እንዲህ ያለው ምስጋና የታገኘው አይደል ያለችው? አይቻልም ማለት ነው። እንደው ገብርኤል ተከራክሮ እግዚአብሔር እኮ የሚሳነው ነገር የለም በሚለው ብቻ ነው ያሸነፋት ማለት ነው። ይህ በሔዋን የገባው ትዕቢት ያ ውዳሴ ከንቱ በማን ወጣ ማለት ነው? በእመቤታችን። ስለዚህ ወደ ቅፍርናሆም መውረድ የሚያሳይ የእነዚህ ሁሉ መመለስ ነው። የእነዚህ ሁሉ መመለስ ነው። እንዲያው ከዚህ ካየን ዘፍጥረት 4:9-15 ተመለከቱት። አሁን ቅድም ያለው ጉዳይ ስለሚነግራችሁ መጽሐፍ ለማንበብ ይጠቅማቸዋል። ከዚያው በኋላ እንዲያው እንደ አቤልና እንደ ቃየል ብንኖርስ መልካም ነው? ተናገሩ እንጂ ኧረ መልሱልኝ። በመብራት እንደማን እንኖር? እንደማን? እንደ ቃየል ብንኖር ችግር አለ? አይቻልም ማለት ቃየል ክፉ ነው በጎ ነው? ምንነቱ ነው ክፉ? ታሎ ሰዓት የለን። ምንነቱ ነው ክፉ? ወንድሙን ገድሎ አይ እኛስ እውነቴን እኮ ነው። አሁን ግን እኛ ስለማትነገር ችግር የለውም። አቅም አተን ይሆናል የተውነው አቅም አተን ወይም ጊዜው ስላልተመቸ በሀሳብ ሰው ያልገደለ ሰው ይኖራል። በሀሳብ እኮ ነው። እንደው ግን አቅም እንደው አግኝቼ እንደው አንድ ቀን አይደለም እንዴ እኛ የገደበ አቅም ስላጣን ጊዜ ስለገደበ ጉልበታችን አልፈቅድ ስላለ ጢስ
ተንቂሰን ስለምንቀር እንጂ ማንንም ለማጥፋት ያላሰበ የለም። ይህን ያላሰበ ካለ እንደው በዚህ እንዲናው ይሄ ያልወጣበት ሰው ካለ በእውነት ንዑድ ክቡር ነው ማለት ነው። እንደው በእውነቱ ማለት ነው። ስለዚህ ቃየል አንዱ ክፉነቱ የማን ጠላት ስለሆነ ነው? የወንድም ጠላት። ተመልከቱ። አሁን እያንዳንዱ ሰው ወንድም ታማች ነው አይደለም? አሁን ታስቡት አይደለም? ሁሉ ግን የተጣላ አይደል? ደግሞ ተቃራኒ ነበርኩ። ሁሉ ወንድም ታማች ነው፣ ሁሉ ግን የተጣላ። ሁሉ የአንድ ሰው ልጅ ነው፣ ግን ሁሉም ምቀኛ ነው ደግሞ ማለት ነው። እንደዚህ ሁሉም ክፋተኛ ነው በቃ ባጭሩ ማለት ነው። መመለስ ካልቻል አሁን መፍረድ አስቀድመን ሌላ ቦታ ስለምንፈርድ እኮ ነው። እገሌ እንዲህ ቢሆን እግዚአብሔር እሱን ካላሳየን ከማለት እግዚአብሔርን የልየኝ ለማለት እንሞክር ነው። እኔ እውነቱን ነው የምነግራችሁ። ነው መብራን በምታውቁም ግን ከኖራችሁ ጥሩ። ግን እንደዚህ ነው ያለው። እንደው ተደብቆ ሰው እንኳን መግደል ቢቻል ቃየል አደረገው አይደለ? ግን ሰው የለም ስላለ ግን ማን የመሰከረበት? ደሙ አይደለም እንዴ? ቃየል ወንድሜ ገደለኝ ያለ የማን ደም ነው? የአቤል ደም ተጻፈ። እዳ እንዲህ ይጻፋል፣ ይከማቻል። ይሲያል በነፍስም በስጋም ያስፈርዳል ማለት። ከዚህ ግብር የምንወጣ መልካም ነው። የእንደ አቤል መኖር ግን የእግዚአብሔር ሰው መሆን ነው። ሊገድለው እየወሰደው እሺ አይደለም ይላል። ወንድሜ አንተ ጠጣ፣ አንተ ብላ፣ ሁሉን ነገር የሚያከብር ታላቅ ወንድሙ ነውና የሚያከብር የሚወድ ነው። ስለዚህ እኛም የአቤል መስዋዕት እግዚአብሔር ተቀብሏል፣ የቃየል መስዋዕት እግዚአብሔር አልተቀበለም። ለምን? የልቡናውን ክፋት አየ፣ ተመለከተበት። የሁላችንንም እንግዲህ ሐሳብ እግዚአብሔር ያውቃል። የምናደርገውን ነገር ሁሉ እንዴት እያደረገብን ነው ካል እንደ ቸርነቱ ጠብቆ ይዞናል። እግዚአብሔር እንድንመለስ ግን ጊዜ ይስጠን ማለት ነው። እንደዛ ላለመሆን መትጋት። እንደማን እንሁን? እንደ አቤል እንኑር፣ እንደ ቃየል ግን ምን አንሁን? አንኖር። አስተሳሰባችን ይሻሻል። በተለያየ ሐሳብ በተለያየ ጽሑፍ ሰው ማጥፋታችንንም እናቁም። በቃ እንደዚህ ካልሆነ እኔ እግዚአብሔር በጉልበት አይደለም ወዳጅ አላውቅም የሚልበት ጊዜም እግዚአብሔር ስላለ ማለት ፈጠርኩ ካድኩ የሚልበት ሰዓት አለ። ከዚያም እንዳንደርስ ከዚያው ዝቅ ሲል እንደው ከቅፍርናሆም እንደደርስ ሄኖክ 5:6 ማነው 5:7 ስለ ራእይት የሚናገር ነገር አለ። ይህ ደብረ ቅዱስ ላይ የነበሩ ሰዎች ናቸው። ታች ደቂቀ ሴት ይኖራሉ፣ ከላይ ደቂቀ ቃየል ይኖራል። ማነው ደቂቀ ሴት ከላይ ደብረ ቅዱስ፣ ደቂቀ ቃየል ደግሞ ከከተማው ቢኖሩ ኃጢአትን ያለማመሩ ሰዎች ናቸው። ሄኖክ 5:1-7 ላይ እስከ መጨረሻው ተመለከቱ። የሚነግራቸው ይኸውልህ በምድር ላይ ከአዳምና ከሔዋን በደል በኋላ ፍጹሙን ኃጢአት ያለማመሩ ሰዎች እነዚህ ናቸው። ፍጹሙን ማለት ነው። ከተማ ላይ ሆኖ ዝምድናንም ያጠፉ እነዚህ ናቸው። ዝምድናንም ጭምር እያንዳንዱ ሰው ይኸውን በዘመናችን እንደዚህ የግብረ ሰዶም ምናምን እንዲሆን አንዱ እንዲሆን አሁን የተጀመራለ። በነገራችን በእነዚህ ሰዎች ጊዜ የተጀመረ እግዚአብሔር እነዚህ ነው በማያያ ያጸዳ ከምድር ላይ ማለት ነው። ከዚህ ግብር የሌለውን ሰው ማን ያዳነ ካላችሁ ኖህን ከነቤተሰቡ ብቻ። በዚህ ስራ ያልተጠመደ ያላለ ማን የተገኘ ማለት ነው? ዘወስ ኖህ ብቻ ነው። ሌሎች አርስታ አባቶቻችን አሉ እነ ሄኖክ 7ኛው ትውልድ ሌሎችም እንዳሉ ነው። ግን ፍጹም ንጹህ ቅዱስ ነው የተባለ የተመሰከረለት ሄኖክ በጾሙ በጸሎቱ ከምድሩ ተከልክሎ ተሰውሯል። የለም ሞትን ሳያይ አልፎ ስለሄደ ማለት ነው። ኖህ ግን ከመከራ ለመዳን የበቃ ስርዓቱንም ዝምድናውንም አካሉንም ሁሉን ነገር ስለጠበቀ ኖህ ብቻ ከመከራ ወጥቷል። ሌሎቹ ግን የጠፉበት በኃጢአት ባመጡት ልምምር ነው። እንደነዛ እንዳንሆን እንደ ኖህ ለመኖር ያብቃል። አሜን። እንደነማን እንኖር ይሻው? አሜን። እሺ ከፍ አድርግልኝ ተንጠልቻለሁ። ወኖህ ሰረከበ ሞገሰ በቅድመ እግዚአብሔር ወከመ ውእቱ ፍጥረቱ ለኖህ ወብሲ ጻድቅ ውእቱ ወፍጹም ወምድለቱ አስመሮ ለእግዚአብሔር ዘፍጥረት 6:8-9 ኖህ ግን ይላል አይደል? በእግዚአብሔር ሞገስን አገኘ። በእግዚአብሔር ሞገስን አገኘ። እሱም ፍጥረቱ እንደው እውነተኛ ፍጹም ነው። ከመወለዱ ጀምሮ እግዚአብሔርን ያስደሰተ የተባለ ኖህ ነው ማለት ስለምታውቁት አንጻሩ ለመናገር ያክል ነው። አሁንም ከፈለ
ከዚያ በኋላ ማን አለ አሁን እስከዚህ 10 ትውልድ ያልፈናል። የሚገርመው ነገር ባጭሩ ከዚያ ቀጥሎ ደግሞ ታላቁ አባት አብርሃም ደግሞ ይገኛል። ለ24ኛው ትውልድ ማለት ነው። ምንድነው የሚለው እግዚአብሔር እርሱን እግዚአብሔርም እንዲህ አለው ወይ ቤሎ እግዚአብሔር የሚለው ውጣ ምድር አንተ ከዚያች ምድር ውጣ ወእም ዘመድከ ወእም ቤታወከ ከወገኖችም ከዘመዶችም ተለይ ወሁርሰ ምድር እንታረየከ አነ እኔ ወደማሳይ ቦታ ሂድ ወእሬስየከ ሕዝበ አብየ ታላቅ ሕዝብም አደርግሃለሁ የሚያከብሩን አከብርልሃለሁ የሚረግሙንም ደግሞ እረግማቸዋለሁ ብሎታል። አሁን ይህን ታላቅ አባት ትልቅ ያደረገው የነበረ የነራገው የነታራ የነሴሩግ ልጅ ነው እኮ ይህ ታላቅ አባት። ግን ትልቁ ነገር ከዚያ ሁሉ ጣዖት አምልኮ ውጣ ብሎ እግዚአብሔር ከወገኖችም ተለይ እኔ ወደማሳይ ቦታ ሂድ ሲለው ግን ከማን ጋር ልኖር አላለም። ሰምታችሁኛል አይደል? አላለም። እግዚአብሔር አለ ከኔ ጋራ ብሎ እግዚአብሔርን አምኖ ተከተለ። ስለዚህ ብዙ ዘመንም ቢኖር አንዳንድ ጊዜ እንደ እግዚአብሔርነት ካልኖርን በቀር የማይጠቅመውን ያሳያል። እግዚአብሔር አብሮት የኖረ ሰው ይኖራል። ሰውን ተስፋ አድርጎ የኖረ ሰው ደግሞ ዘመኑ ሲያልቅ አብሮት ብቻውን ይቀራል ማለት ነው። ከእንደዚህ ያለው አስተሳሰብ ወጥተን እርሱ ግን ጽናትን እምነትን እግዚአብሔር ከኔ ጋር አለ ማለትን ያሳየ ደግ አባት ነው። ሌላው ጉዳይ ታውቁታላችሁና ስለዚህ እንደ አባታችን መኖር ግን ይጠበቅብናል አይደለም? አይጠበቅብንም? መጽናት ባለንበት መጽናት ስትጨነቁ ስታስቡ ስታወጡ እግዚአብሔር ከኔ ጋር አለ ብላችሁ ማመን ባሉበት መጽናት እግዚአብሔር ነገሩን ያስተካክላል ብላችሁ ለእግዚአብሔር ሐሳብ መስጠት ያላቅማችሁ አለመድከም በዚህ እንደ አባቶቻችን መሆን ይጠቅመናል። ሲከፍ ከፈርሉ ከዚያ በኋላ እንግዲህ ይስሐቅ አለ ያዕቆብም አለ ዳዊትም አለ። እነዚህ ሁሉ በኦሪቱ ደግ የሚባሉ ናቸው። እንዲያው በአዲስ ኪዳን ለመድረስ ግን በዘመነ አበው እነዚህን ሁሉ ካየን እንደነዚህ ለመሆን ባንችል እነዚህ የእግዚአብሔር ወዳጅ ፍጹም የሚባሉ አባቶቻችን ናቸው። በዚህ መካከል ነው ብዙ ክፉ ሰዎች አሉ። በጣም ክፉ ሰዶማውያን አሉ፣ ሚዲያማውያን አሉ። እነዚህ የካም ልጆች እነዚህ ነባጤር ነፈርዚዮን የሚባሉ በጣም እግዚአብሔርን የተገዳደሩ ብዙ ሰዎች አሉ። በዚህ አንጻር ደግሞ ነቢያት አሉ። በዚህ አንጻር ነገስታት አሉ። በዚህ አንጻር ካህናት አሉ። በዚያ መካከል ደግሞ እነ አንጢያቆስ እነ ናቡከደነፆር እነ ጽሩሳይዳንም አሉ። እንግዲህ በአንጻር ክፉዎች ተለይተዋል፣ በጎዎችም ተለይተዋል። ከእግዚአብሔር ጋር የኖሩት መጨረሻቸው እስካሁን ድረስ አምሮ ቃል ኪዳናቸው ለእኔና ለእናንተ ተርፎ እየኖረ ነውና እንደ አባቶቻችን መከራውን ታግሰን ለመኖር ያብቃል። አሜን። ስንጨርስ እንደማን እንኖር ካለ ደግሞ በሐዲስ ኪዳን እንደ ሐዋርያት እንደ ጌታችን ወንድሞች እንደተባሉት ከመቤታችንና ከጌታችን ጋር አብረን እንኖር። ከማን ጋር እንኖር? ቅድም ማን ወረደ ያልኳቸው? ማን አልተሰማኝ? ስላልተሰማኝ ጌታችን እመቤታችን ወንድሞቹ ሐዋርያት ቅዱሳን ሐዋርያት ስንት ናቸው? 4 ወደዚህ ነው ሁሉ ባንዱ ነው የወረዱ ወደ ቅፍርናሆም። ይሄ በሐዲስ ጠቅለል ያለ አንድ ህብረትነት ነው። ያ የቀደመው በዘመኑ ባለፈው ዘመን፣ ይሄ ደግሞ በሐዲስ ኪዳን። እንግዲህ ሐዲስ ኪዳን ጌታችን ከተወለደበት ጊዜ ጀምሮ ወይም ከጽንሰቱ ይዞ ቢታሰብም ግን ከ33 ዓመት ከ3 ወር በኋላ ያለው ከዕለተ ዓርብ ወዲህ ነው። ግልጽነቱ ግን ጥምቀቱን ተጀምሯል። ከዚያ በፊት ትምህርቱ በዚያን ጊዜ በዛ ውስጥ ስለነበረ አሁን የዚችን አንድነት ብቻ ተነጋግረን እንጨርሳለን ማለት ስንኖር ከማን ጋራ እንዴት እንኖር እንደነማን እንደ አባቶቻችን። አሁን ደግሞ እንዴት ነው የምንኖረው ካል በሐዲስ እኛ በዘመነ አበው ከነበሩ ሰዎች እንለያለን። አንለይም? እንለያለን። ለምን ካላችሁ እነዚያ የሁሉ ፍዳ ባለበት መርገም የውርስ ኃጢአት ባለበት ዘመን ነው የኖሩት። እንዲያው ነው ግን ራሳቸውን ተቋቁመው ኖረዋል። ያ ጩኸታቸው ያልመናቸው ደግሞ እግዚአብሔር ሰው እንዲሆን አድርጓል። በቃል ኪዳናቸው በጩኸታቸው መሰረትም እግዚአብሔር በገባላቸው ቃል ኪዳን መሰረትም
ሰው ሆኖ መጥቶ በዚህ ምድር ሲመላለስ አይተናል። በሐዲስ የጠፋ ሁሉ ተሰብስቦ አንድ የሆነበት ጊዜ ነው። በዘመነ ኦሪት የነበረው ወይም በዘመነ ብሉይ የነበረው ፈውስ ለስጋ እንጂ ለነፍስ አይሆንም። ብዙ መስዋዕት ተሰውቷል፣ ብዙ ዕጣን ተጢሷል፣ ብዙ መባ ገብቷል። የበጉ የፍየሉ ምንም ስፍር ቁጥር የለው ብዙ ወርቅ ገብቷል። ያ ሁሉ ግን አባቶቻችንን ወደ ገነት መመለስ ግን አልተቻለው። ተችሎታል? አልተቻለው። ስላልተቻለው ይህ ሁሉ ባይሆን ወደዛ የሚመልሰን ባይገኝ መድኃኔዓለም ኢየሱስ ክርስቶስ መጣና ከማን ሰው ሆነ ስንል ከእመቤታችን ከቅድስት ድንግል ማርያም ሰው ሆነ። ሰው ከሆነ በኋላ ይህ ሁሉ ጊዜ ሲኖር ወላዲተ አምላክ ቅድስት ድንግል ማርያምን ለይቶ የሄደበት መንገድ የለም። አለ ወደ ኢየሩሳሌም ባለፈው ወጣ ሄደ ብለናል እኮ። በልደቱ ጊዜ የተወሰነ ከቆየን በኋላ ጥር ላይ በቤተ መቅደስ ከግዝረት በኋላ በ12 ዓመቱ ወደ ቤት ወጣ ብለናል። ወደ ቤተ መቅደስ ሂዷል። ከሂዶ ግን በዚያ መጽሐፈ ኢሳይያስን አንቦ መክሯቸው የተመለሰው። እመቤታችንና ዮሴፍም የት ሄድክ እያሉ ይጠብቁት ነበር በየመንገድ ይሄን። ስለዚህ እሷን አልቦ የሆነ ነገር የለም። ቀጥሎ ማን አለ? ወንድሞቹ። አሁን እዚህ ቤተ ዘመድ የሚባሉ ወንድሞች የሚባሉ የእመቤታችን ቤተሰብ የሆኑ እነ ያዕቆብ እነ ዮሐንስ ናቸው። አሁን እነዚህ ቤተሰብ ወንድሞች ይባላሉ። አብረው ያደጉ የአንድ ቤተሰብ ስለሆኑ ወንድሞቹ ይባላሉ። ሀዛ አርዳይሁ ሲባል ደቀ መዛሙርቱ እነዚህ የተመረጡ ናቸው ለሐዋርያነት። ወንድሞቹም አብረው ለሐዋርያነት ተመርጠዋል። ነገር ግን እናቱንና ወንድሞችን የመረጣቸውን ቅዱሳን ሐዋርያት ይዞ ግን በአንድነት ፈውስ ወደሚደረግበት ቦታ ግን በአንድነት ይሄዱ ነበረ። አብረው ወረዱ ነው። አንድ ሰው ወይም አንድ ክርስቲያን ሊያኖረው የሚገባው ይሆን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ወልደ አብ ወልደ ማርያም ብሎ አምኖ ሲከተል ወልደ ማርያም በስጋ ወልደ አብ በመለኮቱ ብሎ አምኖ ጸንቶ የሚኖር ሰው እነዚህ ሁለት ልደታት አምኖ ጸንቶ የሚኖር ሰው ከዚያ ቀጥሎ ከጌታችን ወይም ከእግዚአብሔር በታች ማንን ያስከትላል ከተባለ እመቤታችንን ያስከትላል። ቀጥሎ ደግሞ ቅዱሳን ሐዋርያትን ያስከትላል። ወደ ኋላ ቢመለስ ነቢያትን ያስከትላል። ከዚህ በኋላ ያሉት ሐዋርያና አበው ቢመጡ ሊቃውንት ቢመጡ መነኮሳት ቢመጡ ባሕታውያኑ ቢመጡ ሁሉ ከእነዚህ መነሻነት በኋላ የመነጨ ነው። ባጭሩ ከእነዚህ መነሻነት በኋላ የመጣ ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን እናንተም በሕይወታችሁ በጭንቀታችሁ ጊዜ እንደዚህ ጥሯት፣ አስከትሏት፣ ያዟት፣ ጠብቋት፣ ትጠብቃችኋለችና ለማለት በሚያስተምርበት ቦታ ሐዋርያትን እንድታጸናቸው እንድትመክራቸው እናት ናትና በርቱ ልጄ የሚላቸውን ስሙ ብላለች እኮ በሰርጉ ቤት ተገኝታ አላለችም እንዴ? እንደዚህ ለማለት እመቤታችን ቅድስት ድንግል ማርያምን ይዞ እዛም ሐዋርያትን ይዞ ወደዛች ወደ ቅፍርናሆም ወረደ። ከዚች ቅፍርናሆም ሂዶ እንዳሉ ጥቂት ቀን ከተቀመጡ በኋላ የሚገባቸው ሰዎች ከዳኑ ከተፈወሱ በኋላ ግን ወደ ኢየሩሳሌም የግድ ለበዓል መውጣት ስላለባቸው ለበዓል ወጡ። አሁን የአይሁድ በዓል አለ እንደምታውቁት በዓመት 3 ጊዜ የሚከበር በዓል አለ። የግድ በኦሪቱ ልይህ ለያስተሪ ተባይተከ ምዕረ ለላ ዓመት 3 ጊዜያት ምዕረ ለላ ዓመት ወዘይ ያርገ ለበዓል ርጉም ውእቱ የሚል ሕግ አለ በኦሪቱ። ልጅ በዓመት 3 ጊዜ ኢየሩሳሌም ለበዓል ሊወጣ ይገባዋል። እንዲህ ካልሆነ የተረገመ ነው የሚባል ሕግ ስላለ ያንን በዓል ለማክበር ወደ ኢየሩሳሌም ወጣ። ወደዚህ ነው ወጣ ወደ ኢየሩሳሌም። አሁን የማን በዓል ደርሷል ብያቸዋለሁ? ከወደ ኋላ የአይሁድ በዓል ተመልከቱ። አሁን ደግሞ ባለው ተረዱት። እንግዲህ ለምንድን ነው በዓለ ፋሲካ ሲባል 4 ፋሲካ ነው ጌታችን መድኃኒታችን እያስተማረ የቆየበት። የአይሁድ 4 ፋሲካ ብቻ ነው። በአራተኛው ፋሲካ ይሰቀላል። 3ቱም ፋሲካ በ3 ዓመት አብሯቸው አክብረዋል። ነገር ግን በመጨረሻው ፋሲካ ግን ይሰቀላል። እነሱ ሐሙስ አክብረው ዓርብ አይደል የተሰቀለ አይደለም እንዴ? ወደ ኢየሩሳሌም ወጣ ማለት
አራተኛው ፋሲካ ሲያልቅ ሊሰቀል ወደ ቤት ወጣ ማለት ነው። ወደ ኢየሩሳሌም ወጣ ለማለት ነው። እንዲያው ለበዓል ሄዶ ግን ምን ሰራ ሲባል ዛሬ ዋናው ጉዳይ ቤተ መቅደሱን አጽድቶ እኔና እናንተን በቤተ መቅደስ እንደምንኖር ያሳየበት ነው ማለት ነው። በቃ ቤተ መቅደሱን አጽድቷል። የሄደው ምን ሊያከብር ነው እያቸዋለሁ? በዓል ሊያከብር። አንድ ነገር ልንገራችሁ። አሁን እናንተ እና እኔ የታወቀ በዓል ልናከብር በየር ጊዜ ምን ልናይ ነው የምንሄደው ወይስ ምን ልንሰራ ነው የምንሄደው? ተናገሩ። እንደው ታላቅ በዓል ልታከብሩ ስትሄዱ ይዛችሁት የምትመለሱና እያሰባችሁት የምትሄዱ ምንድን ነው? አቤት ምንድን በአጋጣሚ ስለምትሄዱ ይጠፋቸዋል። የምትሄዱት በአጋጣሚ ነው። ያው ወይም አንድ ሰው ስለሄደ ጥሩ ነው ከተባለ ይሄዳል ሰው። አንቺ እላለሁ አሁን እንግዲህ ይጀምራል። እንግዲህ አሁን እንግዲህ ክረምት እየመጣ ነው። ወደ መስከረም ይባላል። አንቺ ይባላል። አቤት ነው አንድ በዓል ነገር እናገኛለን ይባላል። አሁን ይሄዱ ለማን ነው የሚወርባል? አቤት የሆነ አስበው የሆነ ነገር ለማግኘት ሄደው ደርሰው ይመጣሉ። እዛ ብዙ ማስረጃዎችን ሰባስበው ይመጣሉ። ምን ሰራችሁ ምን አገኛችሁ ቢባሉ ግን የለም ዓላማው ያ ስላልሆነ። አሁን ተመልከቱ፣ ሁለት ነገር ያዙልኝ። ወደዚህም ስትመጡ ሌላ ቦታ ሄዱ ስትሄዱ በዓላማ ነው መሄድ። ሰማችሁኝ አይደለም? በምን ነው መሄድ አልኳችሁ? የቅድሙን ያልዘረዘሩት ያው ጥቂት ትንሽ እንደ ወገኖቻችን ቀር እንዳይላችሁ እየተውኩት እንጂ ነበረው ጉዳይ። ግን ለማንኛውም በዓላማ ሄዱ። እርሱ በዓላማ ነው የሄደው። ያለ ዓላማ ክርስቲያን አይሄድም፣ ሊያዳምቅም አይሄድም። በነገራችን ላይ እንደው አብሮ ለማዳመቅ አይደለም የሚሄድ። ሄጄ እኔ የትኛውን ቁስሌን ነው ታክም የምመጣው? አንድ እንዴት ያለ በረከት ነው የማገኘው? ሁለት ከዚያ ቦታ ሄጄ ከተመለስኩ በኋላ እኔ ምን መሆን ነው የምጠበቅ? የትኛው መንገድ ነው መያዝ የሚለውን አስበው። ሁለተኛ የቅዱሳን መካናት ከተሳለምኩ እንጂ ከዚያ ቦታ ስሬታ ግጭ ቅዱስ ሥጋውን ከሁሉም ተቀብዬ ብመጣ እከብርበታለሁ ብሎ አስበው የሚሄደው ያን ያክል ምንም ፍጹም ያን ያክል ብዙንም አይደለም ስላልሆነ ሄደና ችግርም ካለ ደግሞ ተናግራችሁ መምጣት ከማማት ማለት ነው። አይሆንም የምታውቁት ከሆነ ነው ማድረግ አለባችሁ። ይሄን አስተካክሉ ይህ ይስተካከል ብሎ ተናግሮ መምጣት። የታችን የሄደ በዓል ሊያከብር ተመልከቱ። በአጋጣሚ ግን የበዓሉ ማክበሪያው ምኑን አገኘው? ተናገሩ እንጂ አሁን እኛን ያወከን አይደለም ብላችኋል። እግዚአብሔር ያመልከታችኋል። ላሊበላ በጥቅሉ ነጋዴው ይሄዳል። በጥቅሉ ነጋዴው ማለት በተሲያን አይስም እኮ የሚገርመው ነገር ሲነጋም ላውቀው ይችላል። ሙሉ ልብስ ሲለፈልስ ስለራሱ ዕቃ ሲለፈልስ ስለሚያድር ማለት ነው። እንዲያው አሁን ስንደርስ የቅዱሳንን ዜና ሕይወት ከመስማት አስቀድሞ የምንሰማው ገበያ ነው። በቃ ስንደርስ ገበያ ነው። የገዳም ነጠላ የሚፈውስ መጽሐፍ ወጥቷል፣ ትገዛለህ። እንዲህ ያለ ማይተም አለ። ተባርኮ ነው የመጣ። እንዲያው የሚገርም ያለ ነገር ይቆይታል እኮ ማምላክ። እንግዲህ ደግሞ እንዳታጣልኝ ግን እሺ፣ እውነቴን ነው። እኔ ተናግሬ ነው የምሄድ። እውነቴን እንዴት ይገዛ እናገራለሁ። ንዋየ ቅድሳት አይገዛ እያልኳቸው አይደለም። አትግዙ ማለት ግን አይደለም። ተመልከቱ እወቁና መስቀሉን ጥንቱን ማን የባረከው? እግዚአብሔር። አቤት እግዚአብሔር። አሁንስ በማን ይባረካል? እግዚአብሔር። በአባቶቻችን አንድ ግለሰብ አስባርኬው አምጥቻለሁ ግዛ ሲለው አንድ ሰው ተባርኮ የመጣው አቤተ መቅደስ ስር ያለው መስቀል ታሽቶ መባም አስገብቶ ለመምጣት ግን ምንም ያን ያክል ደስ አይለውም ማለት ነው። ህሊናችን የት እንደሚሄድም ስለማናውቀውና ይጠበቅ። አግባብ አይደለም። ነጋዴ ሻጭ ለዋጭን ቦታ ያዝ የሚነገርበት ቦታ ሌላ። ከዚህ ቦታ ንዋየ ቅድሳት በክብር ይቀመጣሉ፣ አባቶች ይቀመጣሉ። አሳልሞ ባርከው ለዚህ ያድናል አይደለም ይባላል። ይባላል እንዴ? ደግሞ እንደዚህ ለዚህ ፈውስ ነው ይባላል እንዴ? አይባልም እንዴ? ሲተመልከቱ አሁን ብድግ ብለው ሰው ሌሊት የሚያቃጀው ምን እያሉ ነው? እውነቴን እኮ ሌሊት የሚያቃጀው መድኃኒት ግን እኮ ወደዚህ ነው የሚሄደው ሰው ወደ ቤተክርስቲያን ይሄድ እኮ ነው። ከበሩ ላይ ግን ምንም እንዲያው
እኛ ነን፣ አዳማቂዎችም እኛ ነን። ሌላ የመጣብን የለ። እንስተካከልና እንዴት ይሁን ላለመፍራት መናገር። ይሄ ማን ነው? መስቀል የመስጠት ማተብ የመስጠት ድርሻው የማን ነው? የመባረክ ድርሻ የማን ነው? የመፈወስ ድርሻስ የማን ነው? የማስተማር ድርሻስ የማን ነው? በማን እጅ ነው የምቀበለው? ማን ነው የሚሰጠኝ የሚለው ማወቅ አለብን። በእውነት ማወቅ አለብን። እንዲያው ደግሞ ያንዱን ክብረዋን እንደዚህ ደግሞ ገበያ ለማድረግ ደግሞ አንሞክር፣ እንቀሰፍበታለን። እርግጠኛ ነኝ ይህ ቤተ መቅደስ ማለት ይህ ቦታ ቃለ እግዚአብሔር የሚሰማበት ስለሆነ ከዚህ የነ ኢሳይያስ መጽሐፍ ይነበብበታል፣ የነ ኤርምያስ መጽሐፍ ይነበባል፣ የነ ሆሴ መጽሐፍ ይነበባል፣ የነ ሕዝቅኤል መጽሐፍ ይነበባል፣ የሙሴ መጽሐፍ ይነበባል። በጥቅሉ የነገሥታት መጽሐፍ አለ። ያንን ትተው ያን ከሚሰሙበት ጸሐፍት ፈሪሳውያን ጽማቸውን አንዠርገው ላሞቻቸውን ይዘው እዚህ ላም የሚገዛ እዛ አደጃ ቆሞ በግ የሚገዛ እያሉ የዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቆጣና ወገብረ መቅሰፍተ ጥብጣቤ አይደል ነው ያለንጋ ጅራፍ አዘጋጅቶ ምን አደረገ ነው የሚለው አስወጣ፣ ገረፈ። ጅራፍ የሚባለው ጅራፍ እንዳይበል መቅሰፍተ እግዚአብሔር ነው። እግዚአብሔር ቀጣቸው። ለምን የአባቴ ቤት ምን እንደሚባል እያላቸው የጸሎት። ስለዚህ ቤተክርስቲያን ምንድን ነው የምትባለው? ባርካ የምትሰጣቸው ጉዳዮች አሉ። ግን በምንድን ነው የምታከናውንላቸው? በጸሎት አዘጋጅታ አከናውና ልጆች ይኸው ሀብታቸው እንኩ ምትለው ብዙ ሀብት አላት። ብድግ ብሎ የሚጮውባት ብድግ ብሎ የሚፈነጩባት አይደለችም። በስርዓት ያላለፈ ነገሩን ደግሞ አይጠቅምም አለን። እያወከን ያለው እኔ ነው። ተማሩ እምብኝ እዚህ ቦታ ሄዶ እምብኝ ልናገር ተገልጾልኛል እንዲህ ነው በቃ አወክን። ታዲያ ምን እናድርግ? እንደማን እንኖር? እግዚአብሔር እንዳስተማረን እንኖር፣ በቃ እንዳሳየን እንኖር። ቦታቸውን አስከብሩ አላቸው። አዎ አስወገደ። እነዚህ ቅሬ ወንበር ይዘው ቋጥኝ የሚባል ወንበር በከተማ አነጋገር ባለየ ወንበር የሚባል አለ። ታውቃላችሁ? ታውቁታላችሁ እንዴ? እንግዲህ እዛ ተርጓሚ ነው ያገኘሁት። እኔ እንኳን ስሙን ግን ሰምቻለሁ። ይሄ ቋጥኝ ምንድን ነው አላቸው መምህራችን ምን ብለውናል? ይሄ ከተማ ባለየ ወንበር የሚባል ወንበር አለ አሉ። ይሄ የተካይ ሰው እንደሚቀመጥበት ነው ያለው። ካስሮ ካተቀመጡበት ይጥላል አሉ። እንግዲህ ትክክል ነው። አቤት እሺ፣ እንግዲህ ካወቃችሁ ሊጡ እዛ ላይ ሆነው የሚሸጡ ናቸው። ውረዱ ተባሉ። አግባብ አይደለም። ነው ውረድ አትችልም፣ ና ውረድ። ይህ ማለት ያለ ስራ አትግባ ማለት ነው። በቃ ያለ ስራ በስራ ያንተ ስራ መማር ነው፣ መጠየቅ። ያንተ ስራ የሚገባን ጠይቀህ የሚገባን ይዘህ መሄድ። ያለ ድርሻ አትግባ። ይህ የነቢያት መድረክ ነው ማለት እኮ ነው። እኛ መድረክ ያልሆነ ሰው ሲፈልግ አትችልም፣ ይህ ቦታ እንዲህ ያለ የምንሰማበት አይደለም ተው ማለት ነው። ይመቻቸዋል? አቤት አዎ ብላችኋል። አንድ ነገር ግን ደግሞ ልናገር። አሁን እዚህ ስንወጣ አንድ ሰው አዋጅ ንገር ተብያለሁ ብሎ ራቁትን አንድ ደጃ ተሸክሞ ብታገኘው አሁን እዚህ ቆያላላችሁ ሰዓት እዛ ተወላላችሁ አትሉ? አቤት አሁን ዋሻችሁ አባብላክ ጠራ አይደለም ማለት ተገልጾላቸው ነው። እግዚአብሔር ምን ይታወቃል ነው ምትላዳሽ ሲደርስ ማለት ምን ይታወቃል? እግዚአብሔር ገልጾላቸው ነው። እንደዛ ሰላም ነው። እንደዚህ አይደለም ነው አይደለም። የአባት ቤት የጸሎት ቤት ይባላል እንጂ ደቀ መዛሙርቱ አላወቁትም። እና እንዴት ሲባል ምንድነው አሰው ጾም ምን ጾም ይላል? የቤት ቅናት ምን አለኝ አቃጠለኝ እንደ እሳት የሚል ይህ ፍቅረ እግዚአብሔር። አሁን የእግዚአብሔር ቤት የሆነ ሲሆን አናዶን ያውቃል? አናደን እኮ እውነትም እኮ ብነግራቸው አሁን ቤተክርስቲያኑ ሲቃጠል አናድን፣ ምዕመኑ ሲቃጠል አናድን፣ ስርዓቱ ሲፈርስ አናድን። እንደው ሁሉም ማያናድን ዝም አጨብጫቢ ሆነን ምንበርቆን ማምላክ እንዴት ይሆነ እንደዚህ ሆነን አልቆ ምን እንደወሰደን አይታወቅም። በእውነት ነው የምነግራቸው። እንዴ ለካ ስለ ቤትህ የተነገረው ነገር ዳዊት የተናገረው ለካ ይሄን ነው። የእግዚአብሔር ቤት የእግዚአብሔር ነው አሉ። አሰቡት። ይህንን በዕለቱ አይደለም ያወቁት ይላሉ አባቶቻችን። ከትንሣኤ በኋላ ነው ያወቁት ይላሉ። ከዚያ በኋላ ይህን ቤት ምን አድርጉት አላቸው? አፍርሱት። በስንት ቀን እሰራዋለሁ?
በ3 ቀን አሁን ይኸውላችሁ እንግዲህ የእናንተ ህሊና በ3 ማዕርጋት ይስተካከል ማለት እኮ ነው። እኔ ላስተካክላችሁ መጥቻለሁ። የመጀመሪያው ንጽሐ ነፍስን ማነው ንጽሐ ስጋን ያዙ፣ ንጽሐ ነፍስን ያዙ፣ ንጽሐ ልቡናን ያዙ። እንዲህ ከሆናችሁ እኔ አድርባችኋለሁ። እንደዚህ ላም ጥጃ ቆሞ በማምለክ ተመልከቱ፣ በበግ በማምለክ ርግብ በማምለክ ተተብትባችሁ ይህንን አፈርሳችሁ አውልቃችሁ ካልጣላችሁ በምን ንገርባችሁ አይደለን? ዓላማው ያኮ ነው። ይህን ሁሉ አስወግዱ። ምንም ቢል ስለነበረ ነው። ላምም ያመልካል፣ በግም ያመልካል፣ ርግብም ያመልካል። እንደ ገበያ ይዘወልቷል። ወርቁ ግን ይኸው ነው። ስለዚህ በ3ኛው ቀን እኔ አንጸዋለሁ ማለት ይህን ቤተ መቅደስ ተውት። እኔ የራሴ አካል 3 ማዕሶ በከርሰ መቃብር አድሮ ይነሳል። ከዚያ በኋላ እናንተ የፈረሰውን የጠፋውን ሁሉ ሰብስቤ አንድ ርስት እንዲወርስ የማደርገው እኔ ነኝ። እኔ የምነግራችሁ ስለ እኔ ትንሣኤ ነው። ትንሣኤን እመኑ፣ ሁሉ አስተካክለዋለሁ እያላቸው አይሁድ ግን አልገባቸውም። እኔ ጋር ኖራችሁ ይሆን እስካሁን? እሺ፣ ወደ ቅፍርናሆም የወረደ ማን ነው? እመቤታችን። እንደነማን እንኖር? እሺ፣ እንደ ጌታችን እንዳስተማረን አንድ እንደመቤታችን በሉ እንጂ እንደመቤታችን። ቀጥሎ እንደማን? እንደወንድሞቹ በሉ። ቀጥሎ እንደነማን? እንደ ሐዋርያት። ከነዚህ ስርዓት ውጭ የሆነውን ነገር አንቀበልም። እሺ፣ በቃ እነ 4 ነገሮች ቤተክርስቲያኒቱ አሁን አላት። በቃ በመስዋዕትነት መድኃኒዓለም ኢየሱስ ክርስቶስ ተሰዋለች። በእናትነት እመቤታችን አለች። በመምህርነት በአስተማሪነት በስርዓት ቅዱሳን ሐዋርያት አሉ። በህብረት መላእክት አሉ። እኛ አንድ ስንሆን የዚህ ሁሉ ባለቤት ነን። አንድ አንጠልጥለን አንሄድም። ክርስቲያን አንድ አንጠልጥሎት የሚሄድ የለውም። ክርስቶስን ሲናገር እመቤታችን ይናገራል። የእግዚአብሔር አንድነት ሦስትነት ያውቃል። እዚያው በኋላ ቅዱሳን ሐዋርያትን ያውቃል። እዚያ ቀጥሎ በሐዋርያት ስር የተተኩትን አንገታቸውን እየሰጡ የኖሩትን አባቶች አስቦ እነዚህ ነገሮች በህሊናው ካመላለሰ ሰው እንደዚህ መኖር ከቻለ ሰው ነው ለማለት ፈለጉ። ጨርሱ። ቃለ ሕይወት ያሰማልን። ተስፋችን ጋር ይሁን። እንግዲህ በተሳደብኩ ይቅርታ ብያለሁ፣ ቅር እንዳይላችሁ። ግን እንደዚህ ያለ ውሸታም ነገሮች ቢሆኑ ውጡ። ሳታዩም አታውሩ። ባጭርም ይነገር ጥሩ ማለት ለዚህ ይሄን ያዙልኝ። እግዚአብሔር ለንስሐ ሞት ያብቃል። አሜን። በርቱ። የዛሬ ሳምንት ነው ማን ይቀጥላል? የቱን እንወቅ ወይም ማወቅ ያለብን የቱን ነው የሚለው ደግሞ ይቀጥላል አይደል? እዛ በኋላ እንጨርሳለን። አይዟችሁ እሺ። እናየዋለን። እንግዲህ የራሳችሁ ሀሳቡን አምጥታችሁ እናየዋለን። አንድ ጉዳይ ልናገር ጨርሻለሁ። እስከ ሆሳዕና ምን ተባብለናል? ስንት ብር? 10 ዲናር። አቤት ያልሰማለ ስለዚህ ወደ ቅፍርናሆም ስትመጡ ለእመቤታችን ለጌታችን ለቅዱሳን ሐዋርያት እጅ መንሻ ይዛችሁና ቅፍርናሆም ቤተክርስቲያናችንና ስብሐት ለእግዚአብሔር ይቆየን። አሜን። ቃለ ሕይወት ያሰማልን። ተስፋ ተሰማች ነው። እሺ፣ መምህራችንን እግዚአብሔር አምላክ ቃለ ሕይወት ቃለ በረከትን ያሰማልን። አሜን። እኛም በሰማነው እንድንጠቀም እግዚአብሔር አምላካችን ይርዳል። አሜን። እንግዲህ እንደ መግቢያ እያለ አእምሯችንን እያለማመዱት ነው። ወደፊት የተዘጋጁ ኮርሶች አሉ በዚሁ ፕሮጀክተር። እናንተንም ደብተርና እስክሪብቶ ይዛችሁ እንድትመጡ አስጨንቀን እንይዛለን። ትምህርት መማር አለብን። ስለ ቤተክርስቲያናችን እንደ ክርስትናችን በጥልቀት ማወቅ አለብን። ስለምንናምነው ነገር በድፍረት በጥባት መናገር መቻል አለብን። ምክንያቱም ነጣቂ ተኩላ ብዙ ነው። በዚህ በረት ውስጥ ብዙ የሄዱ ሰዎች አሉ። ስለዚህ ማወቅ አለባችሁ። እኛም በስብከተ ወንጌል በኩል ብዙ ጥረትን እያደረግን ነው። ወንድማችን መምህር ዳንኤልም አለ። ደብተር ይዛችሁ እንድትመጡ እናደርጋለን። እኛም የቻልነውን እንትን እንላለን። በርቱ። እግዚአብሔር አምላክ የሰማነውን በልቦናችን ያሳድርብን። አሜን። አሁን መምህራችን መጋቤ ሥርዓት ዝማሬ ያቀርቡልናል። ወደ እርሳቸው እናልፋለን። በመጨረሻ ላይ ማስታወቂያ ይኖረናል።